ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን በመጽሐፍ ቅዱስ እሳት ከሰማይ ወርዶ እንዳጠፋት ስለተጻፈላትና ከ2000 ዓመታት በኋላ ፍርስራሿ መገኘቱን ሳይንቲስቶች ይፋ ስላደረጉት የሰዶምና የገሞራ ከተማ እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። በመጽሐፍ ቅዱስ ውስጥ ካሉት ታሪኮች መካከል መላው ዓለም እውነት ነው ብሎ ማመን የማይፈልገው ታሪክ ቢኖር የሰዶምና የገሞራ ታሪክ መሆን አለበት። ብዙ ሰዎች ዘፍጥረት ገጾች ውስጥ የሚገኝ ተረትና የማስጠንቀቂያ ታሪክ ብቻ ነው ይላሉ። ነገር ግን ከደረቁ ምድር በታች ከዘመናት ዝምታ በታች የሆነ ነገር ተገለጠ። ከተማዋ ተቃጥላ ጠቁራ በአመድ ውስጥ ተቀብራለች። አርኪኦሎጂስቶች በዘመናዊው ታሪክ ውስጥ እጅግ ከሚያስደነግጡ ግኝቶች አንዱ ነው ሲሉ ይጠሩታል። በምድር ላይ ካለ ከማንኛውም ነገር የተለዩ ድቡልቡል የሰልፈር ኳሶች፣ ለመግለጽ በሚያስቸግር ሙቀት የተቃጠሉ ግድግዳዎች፣ በጊዜ ብዛት የደረቁ አጥንቶች ተገኝተዋል። ይህ ግኝት የጠፋው የሰዶም ከተማ ሊሆን ይችላል? በእርግጥስ እሳት ከሰማይ ወርዷል? እውነት ከሆነስ ይህ በዚህ ዘመን ላለለኛ ምን ማለት ነው? ሰዶምና ገሞራ የኃጢአት የፍርድና የመለኮታዊ ቁጣ ማስጠንቀቂያዎች ጭምር እንጂ ታሪኮች ብቻ እንዳልነበሩ የሚያሳይ ግልጽ ማስረጃ ሊሆን ይችላል። በመጽሐፍ ቅዱስ ውስጥ እንደ ነጎድጓድ የሚያስደነግጡ ታሪኮች አሉ። የሰዶምና የገሞራ ታሪክ ደግሞ ከነዚህ ውስጥ አንዱ ነው። በካርታ ላይ የነበሩ የጥንት ከተሞች ብቻ አልነበሩም። በህይወት የተሞሉ ቦታዎች፣ ምርጫ የነበራቸውና ምርጫቸውን ወደ ኩራት መደሰትና በመጨረሻም ወደ እንቢተኝነት ያደረጉ ሰዎች ነበሩ። ነብዩ ሕዝቅኤል እንደሚለው የሰዶም ኃጢአት ብልግና ብቻ አልነበረም። ይልቁንም ከትህትና ይልቅ እብሪተኛነትን የመምረጥና ሊደርስባቸው ስለሚችል አደጋ ግድ ያለመኖር ጭምር ነበር። ሁሉም ነገር ነበራቸው፣ ነገር ግን ርህራሄ ጎደላቸው። ኃያል ቢሆኑም ምሕረት ግን አልነበራቸውም። ዘፍጥረት እግዚአብሔር ክፋቱን እንዳየ ጩኸቱን እንደሰማና ፍትህ ለማስፈን እርምጃ እንደወሰደ ይነግረናል። ሎጥ ማስጠንቀቂያ ተሰጥቶት ነበር። መላእክቱ ከተማውን ለቆ እንዲሸሽና ከእሳቱ ራሱን እንዲያድን ጊዜ ሰጡት። በመጨረሻ እሳት ከሰማይ ሲዘንብ አስፈሪና ፈጣን ነበር። ሰማዩ ራሱ የተከፈተ ይመስል ነበር። የዘነበው እሳት ብቻ ሳይሆን ከማንኛውም የተፈጥሮ እሳት የበለጠ የሚያቃጥል የሰልፈር ብሪምስቶንም ነበር። ሁሉንም ነገር ወደ አመድ ለወጠው። በሰዎች፣ በህልሞች፣ በትዝታዎች የተሞላችው ከተማ በቅጽበት እንደጠፋች ማሰብ ራሱ ከባድ ነው። ግን ምናልባት በጣም አስቸጋሪው ክፍል የሚያንጸባርቀው ነገር ነው። ምክንያቱም ዛሬ በዙሪያችን ያለውን ዓለም ስንመለከት በየቦታው ሰዶምነት ያስተጋባል። ኃጢአትን መደበኛ የማድረግ፣ ራስን የማምለክ፣ በእውነት ላይ የመሳለቅና የህሊና ዝምታ በየቦታው እናያለን። ነገር ግን አሁንም ማስጠንቀቂያዎች ይሰማሉ። ዝም ያሉ ግን ግልጽ ማስጠንቀቂያዎች። ግን ስንቶቻችን ነን የምንሰማው? ኢየሱስ ክርስቶስ ራሱ በመጨረሻ ዘመን ዓለም በሎጥ ዘመን የነበረችውን እንደምትመስል ተናግሯል። ያቺ ቅጽበት እስክትመጣ ድረስ ሰዎች ይበላሉ፣ ይጠጣሉ፣ ህይወት ይቀጥላል። ወደ ጨው ሐውልትነት የተቀየረችው የሎጥ ሚስት የሰዶምና የገሞራ ታሪክ የእሳትና የጥፋት ታሪክ ብቻ አይደለም። ይልቁንም የማመንታት፣ የልብ ስብራትና ወደ ኋላ የመመልከት ታሪክ ጭምር ነው። የሎጥ ሚስት ራሷን ለማትረፍ ተመሳሳይ ዕድል ከማስጠንቀቂያ ጋር ተሰጥቷት ነበር። እጇን ጎተቷት። ነገር ግን በከተማውና በኮረብታው መካከል የሆነ ቦታ ላይ ድንገት ቆመች። ከዚያም ዞረች። እናም በዚያች አንዲት አለመታዘዝ ምክንያት የጨው ሐውልት ሆነች። ዘፍጥረት ምዕራፍ 19 ቁጥር 26 እንደሚለው የሎጥ ሚስት ወደ ኋላ ተመለከተችና የጨው አምድ ሆነች። ለአንዳንዶች ምሳሌያዊ የጸጸት ታሪክ ወደፊት ስለመራመድ የተነገረ ዘይቤ አገላለጽ ይመስላል። ነገር ግን የሙት ባህርን አሻግረው በሚመለከቱት በረሃማ ቋጥኞች ላይ ባልተለመደ ሁኔታ በንፋስ የተጠቀለለ የሰው ምስል የሚመስል ቅርጽ ያለው ከፍ ያለ በጥቂቱ ወደ ሸለቆ ያዘነበለ እንግዳ የሆነ ብቸኛ ሐውልት ቆሟል። የአካባቢው ነዋሪዎች ለረጅም ጊዜ የሎጥ ሚስት እያሉ ሲጠሩት ቆይተዋል እና ለብዙ መቶ ዓመታት ተጓዦች፣ ጎብኚዎችና ጂኦሎጂስቶች በዝምታና በመገረም ከስሩ ቆመዋል።
በቅርብ ጊዜ የተደረጉ ጥናቶች እንደሚያሳዩት ይህ ሐውልት ከ80 በመቶ በላይ ንጹህ ሶዲየም ክሎራይድ ጨው ያቀፈ ነው። አቅጣጫው ደግሞ የሎጥ ቤተሰቦች በሰሜን ምስራቅ በእሳት ነበልባል ከምትቃጠለው ከተማ ሊያመልጡ ሲሸሹበት የነበረው ቦታ። ይህ ታዲያ አጋጣሚ ሊሆን ይችላል? ምናልባት። ነገር ግን ታሪኩ ከተገለጸው ቅርጽ፣ ቁስ፣ አቅጣጫ ጋር በትክክል ይገጥማል እና ይህ ወደ ሐውልት የተቀየረች ሴት ትክክለኛ ምስል ሆነም አልሆነም ተምሳሌታዊነቱ ግን የማይካድ ነው። በእሳቱ አልጠፋችም፣ አሊያም በፍርድ አልተዋጠችም። ድንገት በዝምታ ቆም ብላ እግዚአብሔር እንድትተወው ያዘዛትን ነገር ወደ ኋላ ዞራ ተመለከተች። በአንድ ወቅት የነበረውን ነገር ናፈቀች። እናም ይህን በማድረጓ እጣፋንታዋን በአመጽ ሳይሆን በጸጸት አተመች። የእሷ ታሪክ በሁላችንም ውስጥ የሆነ ነገር ስለሚያንጸባርቅ ላለፉት 1000 ዓመታት ሲነገርና ሲተረክ የዘለቀ ነው። የእግዚአብሔርን ጥሪ ሰምተን ነገር ግን ስንት ጊዜ ወደ ኋላ መለስ ብለን ይሆን? ምን ያህል ጊዜ ከኋላችን ባለው ዓለምና ወደፊት ባለ የተስፋ ቃል መካከል እንደተጣበቅን ተሰምቶን ይሆን? የሎጥ ሚስት ያለምንም ማስጠንቀቂያ አልተቀጣችም። ወደ መዳን ተጋብዛ ነበር። ነገር ግን ትላንትናዋን ጨክና መልቀቅ አልቻለችም። እናም ወደፊት የሚወስደው መንገድ ከባድ፣ ወደ ኋላ የሚወስደው መንገድ ግን ገዳይ እንደሆነ ለመመስከር ከተራራው በታች የተቃጠለችው ከተማ አቅራቢያ በድንጋይና በጨው ተከባ ቆማለች። አሁን ይሄን አስቡት። በሙት ባህር ዳርቻ አጠገብ ቆመው ነበር። አየሩ አሁንም ከባድ ነው። ከእግራቸው በታች ያለው መሬት የተሰነጠቀና ደረቅ ነው። በዙሪያቸው ያለው ሁሉ ዝምታ ብቻ። ከዚያም ድንገት አንድ ሰው የምድርን ቅርፊት ሲገልጠው ከጠቆረው መሬት ስር ግድግዳ፣ የሸክላ ዕቃ፣ የአጥንት ቁርጥራጭ የሚመስል የተቃጠለ፣ የቀለጠ፣ የተሰበረ ሐውልት ተገኘ። በዚህ አካባቢ ውስጥ በተለይም ታል ኤልሃማም በሚባል ቦታ ዙሪያ የሚሰሩ አርኪኦሎጂስቶች በአመድ ስር የተቀበረች ከተማ፣ በምድጃ ውስጥ እንደቀለጠ የሸክላ ዕቃ፣ ከሰልና ፍርስራሾች በአፈር ውስጥ እንደተዋሃዱ ትናንሽ የሰልፈር ኳሶች አሁንም በድንጋይ ተሸፍነው አገኟቸው። እዚህ ያሉት ግኝቶች ሁሉ በመጽሐፍ ቅዱስ ከተገለጸው ኬሚካል ከብሪንስቶን ጋር ፍጹም ተመሳሳይ መሆናቸውን ደርሰውበታል። አንዳንድ ሳይንቲስቶች የጥፋት የተከሰተው በድንገተኛ የጠፈር ፍንዳታ ሊሆን ይችላል ብለው ያምናሉ። ልክ በከባቢ አየር ሲፈነዳ በምድር ላይ ካሉ ከማንኛውም እሳት የበለጠ ከፍተኛ ሙቀትን ስለሚለቅ በቅጽበት ሁሉም ነገር ይቃጠላል። ፈጣን ሞት፣ ፈጣን እልቂት ያስከትላል። ነገር ግን ይህን በጣም ያልተለመደ የሚያደርገው ጥፋቱ ከተፈጥሮ አደጋ ጋር ብቻ ሳይሆን ከ1000 ዓመታት በፊት ከተነገረው በጣም የተለየ ታሪክ ጋር በትክክል የሚጣጣም መሆኑ ነው። ሙቀቱ ወይም አመዱ አሊያም ሰልፈር ብቻ ሳይሆን ንድፉም አንድ አይነት ነው። ከህይወት የተደመሰሰች ከተማ፣ የተተወች ቦታ፣ ባድማ የሆነች ምድር። እናም በአእምሮ ውስጥ ከባድ ጥያቄ ያስነሳል። እውን ይህ አጋጣሚ ነው ወይስ የአንድ ትልቅ ነገር የጣት አሻራ? በገለጥን ቁጥር በአንድ ወቅት እንደ ምሳሌያዊ ትርክት ወይም ግነት የተቆጠሩ ቁርጥራጮች ከመጽሐፍ ቅዱሳዊ ዘገባ ጋር ይጣጣማሉ። አሁን ላይ አፈሩ በዝምታ እያስተጋባ ነው። ግን ምናልባት በጣም የሚያስጨንቀው ክፍል ይህ ሁሉ ምን ማለት ነው የሚለው ነው። ምክንያቱም ይህች ከተማ በአንድ ወቅት ትጠራበት የነበረው ስም ምንም ይሁን ምን አሁን በዝምታ ተከባና ለብዙ 100 ዓመታት በሰው ተረስታ በድንጋዮች ብቻ ስትታወስ ኖራለች። ነገር ግን አሁንም ቢሆን በፍርስራሾቿ ውስጥ ሆና ትናገራለች። ማስጠንቀቂያ፣ ትውስታና በለሆሳስ የሚያንሾካሹክ እውነት አለ። ሰዎች ለእግዚአብሔር ጀርባቸውን ያዞሩበት ጊዜ እንደነበር፣ ምሕረቱ ለፍትህ ቦታ የለቀቀበት ጊዜ እንደነበር ይነግረናል። እናም ያቀጽበት ምድር አሁንም ድረስ ሙቀቱን እንድትሸከም ያደረጋትን በጣም ጥልቅ የሆነ ጠባሳ ትቶ አልፏል። በእርግጥ ይህ ታሪክ ሰዎችን ስለማስፈራራት አይደለም፣ ይልቁንም ከእንቅልፍ ስለማንቃት፣ ቅዱሳት መጽሐፍትን ብቻ ሳይሆን ከእግራችን በታች ያለውን መሬት ስለማዳመጥ እንጂ። በአንድ ወቅት በውሃና በደለል ውስጥ ጠልቃ ገብታ የተቀበረችው ከተማ ብቅ ማለት ጀምራለች። ውሃው እየቀነሰ ሲሄድ በአመድ የተሸፈኑ የህንፃ ቅሪቶች፣ የቀለጡ የሸክላ ዕቃዎች፣ የሰው አጥንቶች ሳይቀር ከምድር በታች ተገኙ። የእነዚህ ውሃዎች መድረቅ የአካባቢ ለውጥ ብቻ ሳይሆን የመለኮታዊ ጊዜ መገለጥ ቢሆንስ? እሳትን ከሰማይ የላከው አምላክ አሁን ከምድር ላይ ያለውን በድንጋይ ላይ ድንጋይ የተደራረበበትን መጋረጃ እያነሳው ቢሆንስ?
ኤፍራጥስ እየደረቀ ከስሩ ያለችው ከተማም ድምጽ እያሰማችና ትንቢቱም በእርግጥ እየተገለጠ ነው። የእሳታማው ክስተት ማረጋገጫ የሆኑት ደግሞ ንጹህ የሰልፈር ኳሶች ናቸው። ሰማይ በእሳት የመለሰችበት ጊዜ ቢኖር በትክክል ሊመስል የሚችለው ይሄንን ነው። ከጥንቷ ሰዶም ፍርስራሽ ባሻገር አርኪኦሎጂስቶች ትክክለኛና ልዩ ግኝት አግኝተዋል። በእያንዳንዱ ጣሪያ ላይ ትንሽ ክብ ድንጋዮች፣ ለስላሳ ፈዛዛ ቢጫ ኖራ መሳይ ነገሮች አልወረደም ብሎ ማመን ይከብዳል። እንዲሁ ሲታዩ አደገኛ አይመስሉም። ነገር ግን ሲመረመሩ ወዲያውኑ የሚቀጣጠሉ በአንዲት የእሳት ንክኪ ብረት ማቅለጥ በሚችል ከፍተኛ ሙቀት ያለው ነበልባል የሚቃጠሉ ናቸው። እነዚህ የሰልፈር ኳሶች ናቸው። ነገር ግን እንደ ማንኛውም ሰልፈር ብቻ አይደሉም። ከ96 በመቶ በላይ ንጹህ ሰልፈር ናቸው። ይሄ በእሳተ ገሞራዎች ወይም በሌሎች የጂኦሎጂካል ቦታዎች ውስጥ በተፈጥሮ ከሚገኘው እጅግ የላቀ ነው። አብዛኛው የተፈጥሮ ሰልፈር ቆሻሻዎችን የሚይዝ ቢሆንም እነዚህ ግን በጭራሽ እንደዛ አይደሉም። እነዚህ ለሺህ ዓመታት እውነተኛ፣ የተከማቸ፣ ኃይለኛና ፍጹም ተጠብቀው የቆዩ ናቸው። አንዳንዶቹ አሁንም ከድንጋይ ጋር በተዋሃዱ ያረጁ ህንፃዎች ግድግዳዎች ውስጥ ሲሰገሰጉ፣ ሌሎቹ ደግሞ የተቀበሩት ከመሬት በታች በመሆኑ ሊገኙ የሚችሉት ምድር ስትደርቅና አውጥታ ስትጥላቸው ብቻ ነው። ከበርካታ ዩኒቨርሲቲዎችና ቤተ ሙከራዎች የተውጣጡ ሳይንቲስቶችና ተመራማሪዎች እነዚህን ኳሶች ከመረመሩ በኋላ የደረሱበት መደምደሚያ እነዚህ ቅርጾች በዚህ ክልል ውስጥ ከማንኛውም የታወቀ የተፈጥሮ ሂደት ሊመጡ አይችሉም የሚል ነው። መጽሐፍ ቅዱስም የሚለን ይህንን ነው። እግዚአብሔር ከሰማይ እሳትና ዲን አዘነበ። ዘይቤያዊ አገላለጽ አይደለም፣ ተምሳሌትም አይደለም። ይልቅ ከሰማይ በዘነበ እሳት በተቃጠለች ከተማ ፍርስራሽ የተስተጋባ እውነት ብቻ ነው። ይህ እሳት ያስከተለው ጥፋት ብቻ ሳይሆን ቃላቶች ሲረሱ ድምፅ አውጥቶ የሚናገር ከመሬት በታች ሆኖ በሹክሹክታ አዎ ተከስቷል እያለ የሚያስተጋባ የፎረንሲክ ማስረጃም ነው። ከዚያም ከእሳቱ በኋላ ከጩኸቱና ከጭሱ በኋላ ዝምታ ሰፈነ። ነገር ግን ተስፋዎች ጨርሰው አልጠፉም። ኦሪት ዘፍጥረት ምዕራፍ 19 ቁጥር 30 ላይ ሎጥና ሴቶቹ ልጆቹ ከጥፋት ሸሽተው ዋሻ ውስጥ መጠቂያ እንዳገኙ ይነግረናል። ቤተ መንግስት አይደለም፣ መቅደስም አይደለም። ቀዝቃዛ፣ ጨለማ፣ ገለልተኛ፣ ነገር ግን ደህንነቱ የተጠበቀ ዋሻ። ዛሬ አርኪኦሎጂስቶች ከሙት ባህር በስተሰሜን ምስራቅ በተሰነጣጠቁ ቋጥኞች ውስጥ ያንን ዋሻ እንዳገኙት ያምናሉ። በኮረብታው ላይ ከፍ ብሎ ስለተደበቀ ከታች ሆነው እምብዛም አይታይም። ይህ ዋሻ በመጽሐፍ ቅዱስ ከሰፈረው ቦታና መግለጫና በሚያስደንቅ ሁኔታ በአካባቢው ቤዱኖችና ቀደምት ክርስቲያኖች የተላለፉ የቃል ወጎች ጋር ይዛመዳል። በዋሻው ውስጥ ያገኙት ባዶነት አልነበረም። ይልቅ በታሪክ የተቀረጹ መስቀሎችን፣ መሰዊያዎችን፣ የጥንት የድንጋይ ግንባታ ቅሪቶችን እንጂ። የጥንት አማኞች ምናልባትም እስከ 2ኛው ወይም 3ኛው መቶ ክፍለ ዘመን ድረስ ይህንን ቦታ እንደ ቅዱስ አድርገው እንደያዙት ይጠቁማል። ምክንያቱም ሎጥ መጠጊያ ያገኘበት ስፍራ እግዚአብሔር ከምቾት ሳይሆን ከርህራሄ የተነሳ የመራው ወደዚህ ቦታ እንደሆነ ስለሚያምኑ ነው። ከተማዋ ጠፍታለች፣ ሚስቱም ሄዳለች፣ የድሮ ህይወቱም አመድ ሆኗል። በዚያ የጨለማ ዋሻ ውስጥ ግን ሎጥ በህይወት ተረፈ። እናም በህይወት ውስጥ የበለጠ ጥልቅ የሆነ ነገርን ተማረ። የእግዚአብሔር ምሕረት ሁልጊዜ እንደ ቅንጦት ሆኖ አይመጣም። አንዳንድ ጊዜ በምድረ በዳ ውስጥ ባለው ዋሻ ይመሰላል። የሐዘን ግን ደግሞ የጸጋ ቦታ። ዋሻ ከመደበቂያነት በላይ ነው። እግዚአብሔር ከእሳት በኋላም ቢሆን መንገድን እንዴት እንደሚሰጥ፣ ፍርዱ ቢወድቅም እንኳን ደካማውን እንዴት እንደሚጠብቅ፣ በዝምታ እንኳን እንዴት እንደሚናገር የሚያሳይ ምልክት ነው። ዋሻው አሁንም ቆሟል። እናም ጭር ባሉት ጥላዎች ውስጥ የሚያስተጋባውን አልተረሳህም የሚል ድምጽ መስማት ይቻላል። ዛሬ ታዲያ ይህ ለምን አስፈላጊ ሆነ? ከአመድና ከፍርስራሽ መማር ምን ይጠቅማል? በፍርስራሽ ያለች ጥንታዊ ከተማ ከሺህ ዓመታት በኋላ ካለን ከኛ ጋር ምን ግንኙነት አላት? ምክንያቱም ዛሬ ለብዙዎች መጽሐፍ ቅዱስ የታሪኮች፣ የምሳሌዎችና የተረት መጽሐፍ ብቻ ነው። ምናልባት ቆንጆ ስነ ጽሑፍ ነው፣ አበረታች ነው ይላሉ። ነገር ግን እውነተኛና የተረጋገጠም ነው። እግዚአብሔር እውነት ከሆነ ማስረጃ የታለ ሲሉ ይጠይቃሉና አሁን ማስረጃው ከመሬት ከፍ ብሎ እየታየ ነው። ይህች የተቃጠለች ከተማ፣ እነዚህ የሰልፈር ኳሶች
አመድ፣ የቀለጡ ጥቦች፣ የአጥንት ቁርጥራጮች ሁሉም በአንድ የተዋሃደ ድምጽ ይጮሃሉ። መጽሐፍ ቅዱስ እውነቱን እየተናገረ ነበር። የሰዶም ታሪክ እውነት ከሆነ እሳቱ እንደተገለጸው በትክክል ከወደቀ ፍርዱ እውነትም ተከስቶ ከነበረ ይህ ግኝት ውይይቱን ይቀይረዋል። የእምነትን አስፈላጊነት አይሰርዝም። ነገር ግን ያንን እምነት በተጨባጭ በአካላዊና ችላ ሊባሉ በማይችሉ ማስረጃዎች ምላሽ በሚጠይቁ ማስረጃዎች ያረጋግጣል። ግን ይህ ስለ ማስረጃ ብቻ ሳይሆን ስለ ዓላማም ነው። ምክንያቱም እግዚአብሔር መጀመሪያ ምህረትን ሳያደርግ ሰዶምን አላጠፋም። መላእክትን ላከ፣ ሎጥን አስጠነቀቀ፣ መውጫ መንገድ ሰጠ፣ ከዚያ ፍርድ መጣ። ነገር ግን ከርህራሄ በፊት አልነበረም እና ዛሬ ያ ርህራሄ ለኛ፣ ላንተ፣ ለኔ እውነትን በካደ ዓለም ውስጥ ለሚኖሩ ሁሉ ተዘርግቷል። የሰዶም ፍርስራሽ ትውልዱን በሹክሹክታ ይናገራል። አትጠብቅ፣ ወደ ኋላ አትመልከት፣ የጸጋውን ወሰን አትፈትን። እግዚአብሔር መሐሪ ነው፣ ግን ደግሞ እርሱ ቅዱስ ነው። እናም ያ ፍርስራሽ ምን ያህል ርቀን መሄድ እንችላለን ለሚለው ገደብ እንዳለ ያስታውሰናል። ሰዶም ለአንድ ድርጊት የተሰጠ ፍርድ ብቻ አይደለም፣ ይልቅ የተከታታይ ድርጊት፣ ሙሉ በሙሉ ከትህትና ወደ ኩራት የመውረድ፣ ከልክ ያለፈ ደስታ፣ አመጽና የሞራል መገለባበጥ መልስ ነው። ንጽህና መሳለቂያ ሆኗል። እምነት ሞኝነት ተብሏል። ልጆች ግራ ተጋብተዋል። ቤተሰቦች ተከፋፍለዋል። የመዝናኛው ዓለም አመጽን፣ ምኞትንና ስግብግብነትን ያከብራል። እና አሁንም በጽድቅ የሚያምኑ ሰዎች በጥላቻ የተሞሉ ይባላሉ። ይህ ስለ አንድ ቡድን አሊያም ስለ ፖለቲካ አይደለም። ይህ ስለ ደነደነው የሁላችንም ልብ ነው። መጽሐፍ እንዲህ ይላል፣ ክፉን መልካም መልካምንም ክፉ የሚሉ ወዮላቸው። ያኔ ሰዶም እንዲህ ነበረች፣ አሁንም እኛ ያው ነን። ስለዚህ ችላ ልንለው የማንችለው ጥያቄ ይኸው ነው። እኛ አዲስቷ ሰዶም ነን? ከሆንስ ቀጥሎ ምን ይመጣል? እግዚአብሔር ግዴለሽ አይደለም፣ አይተኛም፣ ያየናል፣ ይታገሰናል፣ ግን ለዘላለም አይጠብቀንም። ልክ እንደ ዘፍጥረት ሁሉ በመጀመሪያ ማስጠንቀቂያዎችን፣ መልእክተኞችን፣ ምልክቶችን ይልካል። በዚህ ጊዜ የአርኪኦሎጂ ግኝቶችን ሰጥቶናል። በፍርድ የተቀበሩ ነገር ግን በምህረት የተገለጡ ከተሞች፣ እኛን ለማስፈራራት ሳይሆን ለማንቃት። ምክንያቱም አንድ ጊዜ የተከሰተ ነገር ድጋሚ ሊከሰት ይችላል። እውነታው ይኸው ነው። ካልተመለስን ልንቃጠል እንችላለን። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት እንደተለመደው ላይክ እና ሼር ማድረግ አትርሱ። ስለ ፕሮግራማችን ያላችሁን አስተያየት በኮሜንት መስጫው ስር አስቀምጡልን። ቻናላችን ተደራሽነቱ ይሰፋ ዘንድ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ እያልን ለዛሬ በዚህ እንሰናበታለን።